እነዚህ እናቶችን በሚዲያ እንዲያወጡ እንዲናገሩ የሚያደርጓቸው ነገሮች ለምን አያገቧቸው? መልካም ከሆነ አንደኛ ማለት ነው። ነገር ግን ወላሂ የሚያገቧቸው እናውቃለን እኮ ያገቧቸው ሴቶች ያገቡትን ነው የምናገረው። አቡል ቡኻሪ ወንድማችን አቡል ቡኻሪ ሰሞኑን እየሄደብን ነው። ባለፈ ራሱ እሱ ገስት ላይ ገብቼ ነበረ። ዳርሁኝ ገስት ላይ የሚያወሩ ሰዎች ስለማይሰማኝ ልኬ ገብቼ ነበረ። አወረደኝ አንዱ አድሚን። ያወረደኝ ለምንድን ነው? ከሴት ጎን ከመሰረት ጎን መቀመጥ ስለማይፈልግ ነው። ይህን መልእክት ማስተላለፍልህ ከገስት ላይ ያወረድከኝ ሰው ወንድማችን አቡል ቡኻሪ ጋር አንድ ገስት ላይ ቁጭ ብለን እያወራን እየተጠያየቅን ሰላምታ እየተለዋወጥን ነበር እኮ። አንተ እሱ ቤት ለምን ቁጭ ትላለህ? እሱ እኛ ጋር እንደሚያወራ አታውቅም እንዴ? ለማንኛውም ወንድሞችን አትቀየሟቸው። እኔ አልተቀየምኳቸውም። አይ ቲንክ ሰሞኑን ሶሻል ሚዲያ ላይ የሚያስተምሩት ሙሐደራ ኮንቴንት ምናምን ጨርሰው ነው መሰለኝ እኛ ላይ እየሄዱብን ያሉት እና ይሄን ቪዲዮ እንድሰራ ያደረገኝ ለምን አያገቧቸውም ለምትሉት እናንተ አታገቡንም እኮ እናንተ የማታደርጉትን ሌሎች ወንድሞች እንዲያደርጉን ጣት አትቀስሩ። አንተዋወቅም እንዴ? ሲቀጥልኛ ሶሻል ሚዲያ ላይ እኮ የመጣ ነው። እኔ በተለይ ንጽጽር ላይ የሚሰሩ እህቶች ትዳር የለንም ብለው ኦፊሻሊ አልተናገሩ። እኔም አንዳንድ ነገሮች እንትን ስል ነው እንጂ የምናገረው ትዳር የለኝም ብዬ ኦፊሻሊ አልተናገርኩም። ትዳር ፍለጋ አይደለም እኔ ሶሻል ሚዲያ ላይ የመጣሁት። ፕሮቴስታንቶች ናቸው ያመጡኝ። በእነሱ ምክንያት ሶሻል ሚዲያ የመጣሁት። በፕሮቴስታንቶች አማካኝነት ሶሻል ሚዲያ የመጣሁት ደግሞ ድሮ ቲክቶክ ሳታቁ፣ ፌስቡክ፣ ቴሌግራም እና ዋትስአፕ ሳታቁ ጋዜጣ ላይ መጽሔት ላይ የፕሮቴስታንት ሚሽነሪ በሙስሊሙ ማህበረሰብ ላይ የሚያደርገው ምክንያት አንብቤ ነው። እናንተ መጽሔትና ጋዜጣ አታቁም እኮ ኦኬ፣ ሳታቁት በፊት ማለት ነው። ከዛ በፊት ነው እንጂ የሆነ ትዳር ፍለጋ አይደለም የመጣሁት። ትዳር ፍለጋ ቢሆን ኖሮ የመጣሁት እኔ 10 ዓመት አለፈኝ ሶሻል ሚዲያ ላይ ከፌስቡክ እስከ ቲክቶክ። መቼም ቅል ግጥሙን አያጣም እንደሚባለው ግጥሜን አጥቻ አይደለም። ነገር ግን ሶሻል ሚዲያ ላይ የመጣሁት ለትዳር ፍለጋ አይደለም የመጣሁት። ሲቀጥል ደግሞ ንጽጽር ላይ የምንሰራ የሆነ ግሩፕ የለንም። ለምሳሌ ወንድማችን ሁሱ እኛ ንጽጽር ስንሰራ ንጽጽር አይሰራም ነበር። በቅርብ ነው የጀመረው። እሱም በግሉ ነው የሚሰራው። አንደኛ ነገር እኔም በግሌ ነው የምሰራው። ንጽጽር ላይ የሚሰሩት የሆነ ግሩፕ ይኖራል። እዛ ግሩፕ የለውም። ተግባብተናል። እኔ በግሌ ነው የጀመርኩት። ከጋዜጣ ከመጽሔት ነው ወደ ፌስቡክ የመጣሁት። ከፌስቡክ ወደ ቲክቶክ የመጣሁት ማለት ነው። ስለዚህ እናንተ ለማግባት አንዴ ፉንጋናት አንዴ ጥቁራት እያላችሁ እያመረጣችሁ ሴት የምታገቡ ንጽጽር ላይ የሚሰሩትን ለምን ያገቧቸው ምናምን ትላለህ እንዴ? እኔ ግርም ይለኛል በነገራችን ላይ ማለት ነው። እንኳን አይደለም እንደዚህ ዋትስአፕ እና የቴሌግራም አቂዳ ምናምን ተምራችሁ ጥራዝ ነጠቅ የሆናችሁ ማለት ነው። ቁጭ ብሎ ዲን የተማረ አንድ የሆነ ሃይማኖት ሰው ሲያገባ እቺ ፉንጋናት ጥቁራት እያመረጠ ነው የሚያገባው። ታውቃላችሁ? በእርግጥ ነፍስያ ማስገደድ የለም። ነፍስያ ምርጥ ተወዳለች ይሉሃል። ምርጥ ማን ይጠላል? ኤኒዌይስ ያመበታችሁ ነው የፈለጋችሁት እየመረጣችሁ አግቡ። ነገር ግን ራሳችሁ የማታደርጉትን ነገር ሰው ላይ ጣታችሁን አትጠቁሙ። እኔ በነገራችን ላይ ማለት ነው ንጽጽርም ላይ ያሉት የሆነ ነገር ፈልገው የነሱን ፍላጎት ካላሟላችሁ ሙልጭ አድርገው ነው የሚሰርቧችሁ። እነዚህ ማቂዳ እናስተምራለን የሚሉት ዳር ይቀመጡና ለምን አያገቧትም? ኧረ እንደው እናንተስ እንደው እኔ አንድ ጊዜ ባለፈ ነግሬያችኋለሁ እና ኡስታዝ ወሃይድ ጋር አንድ ጊዜ ሆነ አለመግባባት ተፈጥሮ ነበርና የሱ ያኒ ተማሪዎቹ እሱ ግሩፕ ላይ ያሉት ያኒ አድናቂዎቹ ልበል ተከታዮቹ አይ ቲንክ እነሱ ጋር ስላልተግባባው በሐሳብ ግሩፓቸው ላይ ቆይቷል። ከዛሬ 6 ዓመት ምናምን በፊት አካባቢ ነው 5 ዓመት በፊት ነው ግሩፓቸው ላይ ይቻሮጊት እያሉ ነው የሚሳደቡት ማለት ነው። እኔ ሶሻል ሚዲያ ላይ እድሜ መናገር የጀመርኩት ሰውን በእድሜ ማሸማቀቅ እንደሌለባቸው እንድታቁ ነው። እድሜ ነውር እንዳልሆነ እንድትማሩ ነው። ቆይ እናንተ ስንቱን እናስተምር? ከትንሿ ጀመራችሁ ግንዛቤ የሌላችሁ እቺን ትንሿን ነገር ማለት ያልቻላችሁ ስለ ትልቅ ነገር ስለ ሃይማኖት ስለ እስላም ታወራላችሁ እንዴ? ሰውን በእድሜ ማሸማቀቅ የምትፈልጉ ደግሞ እኛ ሴቶች ናቸው እንደ ሶሻል ሚዲያ ላይ ያስተምራሉ የምትሉት ከእስላም ከሸሪዓ አንፃር ነው። ጋብቻው የኛ የትዳር ሁኔታ ከሸሪዓ አንፃር ምን አገባችሁ? የኮ ፕራይቬት ነገራችን ነው። ብናገባ ምናልባት ጥቅም ካለው የምንጠቀመው እኛ፣ ባናገባ ጉዳት ካለው ምን ጎዳውኛ ነን። እናንተ በግል ህይወታችሁ አትጎዱ። እኛ ብናገባ ባናገባ ተግባብተናል። እንደውም አንድ ነገር ልንገራችሁ። በነገራችን ላይ ማለት ነው አንድ ሰው እስልምና ሃይማኖትን ሲማር ትምህርቱን ሸሪዓውን መማርን ብቻም ሳይሆን አንድ ሰው የእስልምና ሃይማኖትን ሸሪዓ ሲማር ነፍስየውም ትታነጻለች። የመንፈሳዊ ስነ ምግባር አለ አይደለ? ያ የላቸውም አብዛኞቹ። እና ተማሪ ያለን ምናምን ያኔ መጣዋ አጫውተ ጅልባ ምናምን መልበስ ጀመርን። ወንዶቹም ተማሪ ያኔ ወጣት ነው ወጣት ያኔ ብዙ ጊዜ እውቀት ሳይሆን ጉልበት ነው ያለው። ኤኒዌይስ ሱሪ ማሳጣት ጀመሩ ወንዶቹም ተማሪ ያለን። እንደዛ መስጂድ ሙሐደራዎች ጁምዓ ኹጥባ ምናምን የጁምዓ ሰላት ምናምን አልፈን በዚህ አሳለፍንና ትምህርት ጨረስን። ትምህርት ስንጨርስ ያኔ ትንሽም ቢሆን መተዳደሪያ ካለን
ወደ ትዳር ነው ወጣቱ የሚሄደውና ጓደኛ ነበረችኝ እዛ ስማር የተዋወቅኳትና አማጩና ልትድረኝ የሆነ ሰው አመጣች ታውቃላችሁ። ሰው ስታመጣ ያመጣችሁ ሰው ጋር የገበይ ከሚፈልገው ሰው ጋር አይደለም የተያየሁትና ጓደኛው ነው ያየኝና ምን ቢል ጥሩ ነው ያኔ አታምርም ፉንጋና ታትመጥንም ነው ያለው። አስባችሁታል? ያኔ እንግዲህ መንፈሳዊ ሰው ተባብለን ነው ይሄ ነገር የመጣው። በጣም ነው የገረመኝ። አስባችሁታል? ኤኒዌይስ መንፈሳዊ ሰው ስለሆነ በማይፈልገው ነገር ይያዝ ማለት አይደለም። በእርግጥ ፍላጎታችሁን ያልቀየመ በዙ አጋጣሚ በጣም ነው የማመሰግነው። የጳውሎስ አምላክ ይባርክህ ነው ማለት ምክንያቱም አስባችሁታል? እሱ ቢያገበኝ እዛን ሰዓት ወንጌል ማን ያስተምራችሁ ነበረ? ኤኒዌይስ የስላሴን ስር ማን ይነቅለው ነበር? ኤኒዌይስ ራሳችሁ ማታደርጉትን ሰው ላይ ጣት አትጠቁሙ ነው የምለው። በመጨረሻም አቡል ቡኻሪ በሁሱ ዙሪያ የተናገርከው ያው እስካሁን አልተቀየምኳቸው ነበረ። ልቀየምህ ሩብ ጉዳይ ሆኛለሁ። ወንድማችን ሁሱ የሚያደርገው ነገር ነቀልስ ቢሆን እኔ ለምሳሌ ብዙ ጊዜ ላይ ብከፍትም እኔ ፈትዋ አልሰጥም ብዬ ተናግሬያለሁ። ምክንያቱም እኔ የእስልምና ሃይማኖት ሸሪዓውን ነገር ስላልተማርኩት ፈትዋ አልሰጥም እንጂ ስንቱ ነው ፈትዋ ሰጣለሁ እያለ የሚዘባረቀው። ሲጀመር ሙስሊሙ ወጣቱ እዚህ ቲክቶክ የሚጠቀመው ሁሉ ያገኘው ነው የሚናገረው። ፈትዋ መስጠት እንደሌለባቸው ራሱ አያውቁም። ፈትዋ መስጠት የለባችሁም ብዬ አስተማርኩኝ። እሺ አልহামዱሊላህ አላህ ጀዛይን ይክፈለኝ። እሺ ማን ፈትዋ ይስጣቸው? ቲክቶክ ላይ ወጣቱ ሐሜት ፍለጋ ወሬ ፍለጋ ገስት ገም የሚጫወቱት ጋር ሐሜቱ ወሬው ምናምን የማይረባ ወሬ ግብረገብነት የማያንጽ ወሬ ያለበት ነው እንትን የሚውለው ሀቢባ ጋር ነው። ሀቢባ አሁን ለምሳሌ እንኳን አይደለም ከሃይማኖት አንፃር አይደለም ከባህላችን አንፃር የማይመጣጠን ነው እየደረገች ያለችው። በባህላችን አንድ ወንድ ማግባት ከፈለገ ሽምግልና ነው ሆኖ አይደል የሚያገባው። እሷ ገስት ላይ ታገባታለህ፣ ታገቢዋለሽ፣ ስልክ ቁጥር ተቀያየሩ፣ ተጀናጀኑ ብላ ነው እንትን የምትለው። እንደዛ ነው የምታደርገው። እና ወጣቱ ዛይዋል ወንድማችን ሁሱ የሚያደርገው መደገፍ ሲገባ ነቅል እያደረገ ነው። እሷ አይመቸኝም። በጣም ነው የገረምከኝ አቡል ቡኻሪ። አስተካክል ማለት ኮንቴንት ምናምን አጥሩባችሁ ከሆነ እስከዛሬ ስለምትሰሩ ነገር እንደገና ክለሳ አድርጉ። ያልሰማችሁ የማያውቃችሁ አለና እንደገና ሙሐደራ አድርጋችሁ እንትን በሉ። ወንድሞችን እኛን ሲሄዱብን የነበሩትን ፎሎ አድርጓቸው፣ የሚያስተምሩትን ሸር አድርጉ። አቡል ቡኻሪንም ፎሎ አድርጉት። እስከዛሬ ያስተማራችሁትን በአቂዳ በተለያዩ ጉዳይ ላይ ክለሳ አድርጋችሁ ፕሮግራም ይዛችሁ አስተምሩ። ተግባብተናል? ይሄን ነው የምለው። ሸር አድርጉላችሁ።